የተሸከሙ ሰዎች እንኳን እስኪያወርዱት አልጠበቀም። ወዲያው ትዝ ያለው የታሰረበት ቀን ነውና ወዲያው ነው ትተነዋል ያለውና በጣም የሚገርም ነገር ነው። እንደምታውቁት ማህበራዊ ሚዲያ ላልተገባ ነገር የሚጠቀሙ ሰዎችን መንግስት በብዛት አስሮ ነበረ። በተለይ ደግሞ ቲክታከሮቹን እና ይሄንን የሚያውቀው ታዲያ የታሰረው ነው አይደለ? አንዳንድ ጊዜ ችግርን የገጠማችሁን ነገር ባለጉዳዩ አካላት ብቻ ነው የበለጠ የሚያሳስበውና እነሱ ረስተውታል ይህንን ነገርና አዶናይ ወላይታ ሄዶ ነበረ ዛሬ ላይ እና ከፍተኛ አቀባበል አድርገውለታል። ታዲያ በሚቀበሉበት ሰዓት የድሮ መርሁን አንስተውበት ነበር። አዶናይ ልክ ወደ ሶሻል ሚዲያ ሲመጣ የመጣበት በተለይ ኢትዮጵያ ከመጣ በኋላ ሰግጥ ፈምስ የሚል ቃሎችን ነበር የሚጠቀመውና ያም ነገር ለስር ዳርጎት ነበር። እነሱ ግን ያንን ነገር ረስተውት ሰግጥ ሲሉ ነው እንግዲህ በድንጋጤ ኧረ ትተነዋል ሲል የምትሰሙት ሲጋና በጣም ያሳቀኝ ፓርት ነው። ለማንኛውም መንግስት በሶሻል ሚዲያ ያልተገባ መልእክቶችን የሚያስተላልፉ ከባህል ከወግ የወጡ ነገሮችን የሚያደርጉ ሰዎችን ማሰሩ በጣም ትክክል ነው ብዬ ነው የማስበው። እንዲህ አይነት እርምጃዎች እየተወሰዱ ከመጡ በኋላ አይታችሁ ከሆነ በጣም ከበፊት በተሻለ መንገድ ሶሻል ሚዲያው እየተስተካከለ ነው። በፊት ላይ ሰዎች ፌመስ ለመሆን ሲሉ ያልተገቡ ነገሮችን ያደርጉ ነበር። አሁን ላይ ምናልባት ከሀገር ውጭ ያሉ ኢትዮጵያውያኖች ያንን ካላረጉ በስተቀር ኢትዮጵያ ውስጥ የሚኖሩ ሰዎች ግን ይሄንን ነገር ማድረግ አቁመዋል። ማህበራዊ ሚዲያንም ለበጎ መጠቀም ጀምረዋል እና ከዚህ አንጻር ከቅርብ ጊዜ ወዲህ በብዛት የምናያቸው የሶሻል ሚዲያ ተጽዕኖ ፈጣሪ የሚባሉ ታዋቂ ግለሰቦች በመልካም ስራዎች ላይ እያየናቸው መጥተናል። አዶናይም እንግዲህ ወደ ወላይታ ከሄደበት አንዱ ምክንያት ውስጥ የተለያዩ ትምህርቶችን እንዲሁም ሀገርን ለማስተዋወቅ የሚል መርህ ይዞ ነው የሄደውና ገና ካሁኑ አንዳንድ ቪዲዮዎቹ ላይ እንዲህ አይነት መልእክቶችን እየተናገረ ነበር። እስኪ እንስማው። መለስናት ፍቅር ተመለሰች እዚች ሀገር ውስጥ መለስናት። ዋው መልሰናታል፣ ፍቅር መልሰናታል። ሀገራችንን አንድ እናረጋታለን፣ ፍቅርን እንመልሳለን የሚል አይነት መርህ ነው እያንጸባረቀ ያለው። ይሄ ነገር ደግሞ በጣም ጥሩ ነው። በየሁሉም ዘርፍ ያሉ ተጽዕኖ ፈጣሪዎች ህዝብን ከህዝብ የሚያጋጩ በፖለቲካ፣ በሃይማኖት፣ በብሔር ተከፋፍለው ህዝብን ከማባላት ይልቅ እንደዚህ ህዝቡን አንድ የሚያደርጉ ነገሮች ላይ ትኩረት ቢያደርጉ በህዝቡም ዘንድ ይወደዳሉ። ለማህበረሰቡም ደግሞ የሚያስተላልፉት መልእክት ጠቀም ያለ ይሆናል ብዬ አስባለሁ። ከዛ አንጻር መንግስትስ እንዲህ አይነት እርምጃዎችን መውሰድ ጥሩ ነው ብላችሁ ታስባላችሁ ወይስ ልጆቹን የበለጠ አጨናንቋቸዋል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ትሰጡኛላችሁ። እንደኔ ግን መልካም አድርጓል ነው የምለው። አሁን ላይ አንዳንድ መስሚያቸው ጥጥ የሆኑና በፊት ላይ ምንም ነገር ሲወራ የማይገርማቸውና እንደውም የበለጠ ነገሩን የሚያጋግሉ ሰዎች እነሱ እንኳን ሳያወሩ ሌላ ሰው ሊያወራቸው ሲሞክር አረ ቶሎ ብለው ከላይቭ ላይ ለመውጣት ነው የሚሞክሩት ወይም አቁም ምናምን ነው የሚሉት። ምክንያቱም መታሰር አንፈልግም አይነት ስሜት ነው የሚያንጸባርቁትና ሌሎች ላይ ያዩት ነገሮች እነሱንም ማስተምሯቸዋልና እንደዚህ አንዳንድ ጊዜ ቆንጠጥ ያለ እርምጃ መውሰድ ለማህበረሰቡም ለግለሰቦቹም ጠቃሚ ነው ብዬ አስባለሁ። ትክክል ያልሆነ እርምጃ የሚወሰድባቸውን ግን አልደግፍም። ነገር ግን ባጠፉት ልክ የሚቀጡትን ግን እነሱም ተቀጠው ተምረው ወደ አዲስ አይነት ማንነት ይቀየራሉ፣ ጥሩ ባህሪ ያመጣሉ። ሌሎቹም እነሱን የሚከተሉና የነሱ አድናቂ የሆኑ ሰዎችም ከነሱ ትምህርት እያገኙ ይመጣሉ። ነገር ግን አንዳንዴ ያልተገባ ነገሮችን የሚሰሩ ቪዲዮ የሚሰሩ ሰዎች ግን ብዙ ላይክ፣ ብዙ ሼር፣ ብዙ ተመልካች ሲያገኙ ግን እነሱን የሚከተሉ ሰዎች እነሱም ልክ እንደነሱ ብዙ ላይክ፣ ሼር፣ ቪው ለማግኘት ሲሉ ያልተገባ ነገር ሊያረጉ ስለሚችሉ በተለይ ብዙ ተመልካች ያላቸውና በህዝብ ዘንድ ተቀባይ የሆኑ ሰዎች አላግባብ አይነት መልእክቶችን ሲያስተላልፉ ወይም ያልተገባ ሜሴጆችን ወደ ማህበረሰቡ ሲያቀርቡ ቆንጠጥ ያለ እርምጃ መወሰዱ መልካም ነው ብዬ አስባለሁ። እናንተስ በዚህ ዙሪያ ምን የምትሉት ተጨማሪ ሀሳብ አስተያየት አላችሁ? እስኪ ከስር ጻፍ አድርጉልኝ። እናንተ ወይላ ነበሩ። መልካም ጊዜ። አሁን የለበስኩት ልብስ ደግሞ ምንድነው? እስኪ አስረዳቸው ወንድም ማለት እንዴት እንደሚያምር ምን ታስባላችሁ?